አቶ ደረጀ እንግዲህ አቢጌልን ገርፏታል ማለት ነው። ምክንያቱም እንግዲህ አቶ ደረጀ አሁን ላይ አቢጌል እንግዲህ ዳጣን ስትመታትና ስትናገራት በአይኑ በብረቱ እያየ ዳጣ ደግሞ እንግዲህ ለነ ቤተሰቦቿ ስትል ወይም ደግሞ ለአባትየው ለደረጀና ቤተሰቦቿን ስለምታከብር ይህን ነገር መልሳ እንደማታደርገው ነው የነገረቻት። ዳጣ አሁን ላይ እንግዲህ አቶ ደረጀ ሲመጣ እንግዲህ አቢጌል ዳጣን ልትመታት እንደነበር ነው የተናገረችው። ስለዚህ አቢጌል ደግሞ እዛው ላይ ውሸት ልትዋሽ ብትሞክርም ነገር ግን እንግዲህ አቶ ደረጀ ይዟታል ማለት ነው። አቶ ደረጀ ወስዶ እዛው እንግዲህ ቤት እንደሚነጋገሩ ነው የነገራት። ስለዚህ እቤት ወስዶ ደግሞ አቶ ደረጀ ቅጣቷን ሰጥቷታል። አቢጌል በጣም አፍልታለች ወይም ደግሞ በጣም እያስቸገረች ነበር። አሁን ግን አቶ ደረጀ እንግዲህ ከዚህ በኋላ እንዳታስቸግርም ብሎ እንግዲህ በቀበቶ ገርፏታል ማለት ነው። እንግዲህ አቢጌል በመገረፏ ሁላችሁም ደስ ያላችሁ ሐሳብ አስተያየታችሁን እስቲ ኮሜንት ላይ አስቀምጡልኝ። እንግዲህ አቶ ደረጀ ዳጣን አስቀምጧት ሁሉም ነገር ጠይቋታል። አቢጌል ምን ብላ እያስጨነቀቻት እንደሆነና አሁን ላይ ደግሞ ከአቢጌል ጋር እዛ ጋር የተፋጠጡት በምን ምክንያት እንደሆነ ነው ዳጣን የጠየቃት። ምክንያቱም አቶ ደረጀ ዳጣን ያምናታል የዋህና ትክክለኛ ተናጋሪ እንደሆነች ስለሚያውቅ አሁን ላይ ዳጣን ቁጭ አድርጎ ጠይቋታል። ዳጣም እንግዲህ እንደተለመደው አቢጌል እንግዲህ እኔን ስታየኝ ከነ ሰላም ጋርና ከነ ናታን ጋር ስታየኝ እንደማትወድና ከዚህ ቤት እንግዲህ ውጭልኝ እያለች ነው እያስፈራራችኝ ያለችው የሚለውን ነገር ለአቶ ደረጀ ከተናገረች በኋላ ነው እንግዲህ አቶ ደረጀ የተናደዱ። ምክንያቱም አቶ ደረጀ ደግሞ በተደጋጋሚ ጊዜ አቢጌልን ተቆጥቷታል፣ ብዙ ጊዜ ይዟታል። እንግዲህ በዳጣ ላይ የምታደርገው መጥፎ ተግባርና ዳጣን ለማሳጣት ወይም ደግሞ ዳጣን ከዛ ቤት እንድትወጣ ለማድረግ እንደገና ደግሞ ሰላምን በእንደዚህ አይነት ነገር መጠርጠሯ በናታን መጠርጠሯ አቶ ደረጀ በጣም ይሄ ሁላ ነገር ሲደራረብበት በጣም ከባድ ነው። እንግዲህ ይሄ ነገር እንኳን እቤት ውስጥ እንኳን ቢሆን ችግር የለውም። ከቤት ወጥታ እንግዲህ ዳጣን ተከትላት ውጪ ላይ እንግዲህ ዳጣን ማስፈራራቷ ነው አሁን ላይ አቶ ደረጀ በጣም ያናደደበት ምክንያት ማለት ነው። ስለዚህ አቶ ደረጀ እንግዲህ ትክክለኛ ነገር አድርጓል፣ ትክክለኛ ውሳኔ ወስኗል ብዬ አስባለሁ። እናንተም እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ወይዘሮ ማርታ አቢጌልን ለማገላገል ብትሞክርም ነገር ግን አቶ ደረጀ ለዓላማ ወይም ደግሞ ለቆመበት አቢጌል እንድትስተካከል በዚሁ በአቅሙ ካልሆነ ነገ ፈንድታ እንግዲህ እነሱንም ልታስቸግራቸው እንደምትችል ነው ለወይዘሮ ማርታ የነገራት ማለት ነው። እንግዲህ አቢጌልን እስከሚበቃት ነው የገረፋት በደንብ አድርጎ ማለት ነው። እንዳስቸገረችው ወይም ደግሞ እንዳስጨነቀችው አሁን ላይ አቢጌልን አቶ ደረጀ በደንብ አርግቶ እንዳባት መገረፍ ካለባት እንግዲህ ገርፎ አሳይቷታል። ወይዘሮ ማርታ ለማገላገል ብትሞክርም ነገር ግን በደንብ ከመታት በኋላ ነው ያገላገለችው። እንግዲህ ወይዘሮ ማርታም የአቢጌልን መመታትና የአቢጌል በቀበቶ መገረፍን አይታ እንደምንም ብላ የአቶ ደረጀን ንዴት እንዲበርድና እዛው ላይ እንግዲህ አቢጌል እንዲተዋት አድርጋል ማለት ነው። እንግዲህ ወይዘሮ ማርታ ባትኖር ኖሮ አቢጌል ያልቅላታል ብዬ ነበር ማስበው። በሌላ በኩል ውሃም እንግዲህ እሷ የተባለች መስሏት እንዴት እንደደነገጠች ያያችሁ እስቲ እንያችሁ። በጣም የሚገርም ነበር። እንግዲህ ውሃ ገና ለገና አቢጌል ተጠርታለች ወይም ደግሞ አቶ ደረጀ በአቢጌል ላይ ተናዶባታል። ስለዚህ እኔም ልመታ ይችላል እሷ ከተመታች ብላ ፈርታ እንግዲህ ናታን ጋር ሄዳ ተደብቃለች ማለት ነው። ስለዚህ ውሃ ደግሞ እንግዲህ ከህመሟ ገና መጣ ማስታገሷ ነው እንጂ በጣም ታማ እንደነበርም ይታወቃል ማለት ነው። ሌላው ጉዳይ ደግሞ እንግዲህ አሁን ላይ እንዳስታወሰችው ከሆነ ሰላም እንግዲህ ከአቶ ደረጀ ነው ያረገዘችው። እንግዲህ እንዳየነው ከሆነ ከወራት በፊት አቶ ደረጀ ሰክሮ እንደመጣና ነገር ግን እዛ ቤት ውስጥ ወይዘሮ ማርታ ዱባይ ለስራ እንደሄደች ነበር እንግዲህ ያንን ነገር ሰላም በአቶ ደረጀ ላይ እየፈጸመችው ወይም ደግሞ እሱ እንግዲህ ወይዘሮ ማርታ መስሏት አቶ ደረጀ እንግዲህ ሰላምን ሳያት ስለሰከረ ወይዘሮ ማርታ መስላው ነው እንግዲህ ከእሷ ጋር እዛ አልጋ ውስጥ የገቡት ማለት ነው። እንግዲህ ሰላም
አቶ ደረጀን ይዘው ደግፈው ከገባች በኋላ ነው እንግዲህ ያንን ነገር ያሰበችው። ከምን እንዳሰበችው ባይታወቅም ነገር ግን ሰላም አሁን ላይ ልጅ መውለድ እንደምትፈልግና ይህንን ነገር ደግሞ በቃ በዚሁ አጋጣሚ ነው ማደርገው እያለች ነው እንግዲህ። ከዚህ በፊትም ወይዘሮ ማርታን 10 ይቅርታ ስትጠይቅ የሆነ ነገር ከአቶ ደረጀ ጋር እንዳላት ግልጽ ነው ማለት ነው። እንግዲህ አሁን ላይ አቶ ደረጀ ይህንን ነገር አያውቅም ይመስለኛል በእኔ በኩል። ምክንያቱም ሰራተኛዋ ሰላም እንግዲህ በሰከረው ሰዓት ነው ከሱ ጋር የተኛችው። እሱም ደግሞ እንዳየነው ከሆነ ሰላም ወይዘሮ ማርታ እየመሰለችው ነው እንግዲህ ነይንተኛ እያለ እየነገራት ያለው ነገር ግን ራሷ ሰራተኛዋ ሰላም ያንን ነገር ፈልጋ ነው ያደረገችው። አቶ ደረጀ ሳይፈልግ ወይም ደግሞ እሱ በሰከረ ሰዓት ይህንን ነገር ማድረጓ በእኔ በኩል ጥፋት ነው ብዬ ነው ማስበው። እንግዲህ ወይዘሮ ማርታ ይህን ያክል በሷ ላይ ሰላም እንደዚህ ማድረጓ ትክክል ነው ብዬ አላስብም። ምክንያቱም የፈለገ እንደዚህ ቢሆን ብዙ እነሱ በቀጠሯትና ብዙ ቤት በቆየችበት ሰዓት ይህን ነገር መፍጠሯና እንግዲህ ወይዘሮ ማርታም ያኔም እንግዲህ ባልሽ ማን ነው እያለች ራሷ ልታናግርላት እንግዲህ የዋነች እኮ ወይዘሮ ማርታ በጣም የዋነች፣ ቤተሰቦቿን ልጆቿን የምታከብር በጣም ስነ ስርዓት ያላት መሆኗን አሁን ላይ በጣም አውቀናል ማለት ነው። እንግዲህ አሁን ላይ አቶ ደረጀ ከሰላም ጋር መተኛቱን ያውቃል አያውቅም የሚባለውን እስካሁን አላየንም። ያው መጨረሻው ላይ ነው እንግዲህ ሰራተኛዋ ሰላም ከአቶ ደረጀ ጋር ልተኛ የነበረው ማለት ነው። ስለዚህ አሁን ላይ እንግዲህ ዳጣም አቢጌልም እንግዲህ ወይዘሮ ማርታ የሰራተኛዋ ሰላም ያረገዘችው ልጅ ከአቶ ደረጀ ከሆነ ከሰሙ እንግዲህ ጦርነቱ ይነሳል ማለት ነው። እዛ ቤት በሰላም ሁሉም ነገር አይሆንም። በጣም ከባድ ነው የሚሆነው። እንግዲህ ዳጣ ሰላምን ማርገዟንና ከማን እንዳረገዘች በደንብ ለማወጣጣት እየጠየቀቻት ነበር። እንዴት ያለ አባት ይሆናል ልጁ? አንደኛ ማን ነው አባትየው የሚለውም ዳጣ ለማወቅ እንግዲህ ሰራተኛዋ ሰላምን ስትጠይቃት ሰራተኛዋ ሰላም እንግዲህ እያስታወሰች ያ ነገር እንደተፈጠረና ያንን ነገር ደግሞ ሆን ብላ ራሷ እንዳደረገችው ወይዘሮ ማርታንም በዛው ሰዓት ይቅርታ እያለች እንግዲህ ልጅ ለማግኘት ብላ ከአቶ ደረጀ ያንን እርግዝና እየተፈጠረው ማለት ነው እንጂ ከዚህ በፊት ወይም ደግሞ ከዛ በጣም የቆየ እንዳልሆነ አሁን ላይ ያውቀናል። ስለዚህ እንግዲህ በእናንተ እስቲ ሰራተኛዋ ሰላም ያደረገችው ነገር እውነት ነው ወይስ ትክክል ነው ወይስ አይደለም? ምክንያቱም በአቶ ደረጀ ላይ ነው ይህን ነገር የፈጸመችው። እሱም ሰክሮ ስለነበር እንግዲህ ወይዘሮ ማርታ መስላው ነው እንግዲህ ይህንን ነገር ሊያደርግ እየቻለው ማለት ነው። ስለዚህ በአቶ ደረጀ በኔ በኩል ጥፋት የለበትም ብዬ ነው ማስበው። እንግዲህ አቶ ደረጀ ቤተሰቡን ከማክበሩ የተነሳ እንግዲህ ሰክሮ እንኳን ሲመጣ ልጆቹ እንዳያውቁበት ቶሎ ገብቶ ለመተኛት ሲጣጣር እንዳየነው ገብቶናል። ስለዚህ ያቺ አጋጣሚ ያቺ ሰዓት ነው ከሰላም ጋር ያገናኛትና ሰራተኛዋ ሰላምም እንግዲህ በእርግዝናዋ ሊፈጠር እየቻለው ማለት ነው። አሁን ሰራተኛዋ ሰላም ያኔ ወይዘሮ ማርታ እንደዛ ስለመናትና ስታለቅስባት ማለት ከአቶ ደረጀ ነው ብላ እንግዲህ ወይዘሮ ማርታ ያነባችው እንባና አቢጌል ያሳሰበቻትን ነገር ሰራተኛዋ ሰላምን መጠርጠር ስላልቻለች ነው እንግዲህ ጠርታ የጠየቀቻት በደንብ ለማረጋገጥ ማለት ነው። ነገር ግን ወይዘሮ ማርታ ሁሌ ይሄ ነገር እውነት ሆኖ ከሰማች እንግዲህ ይሄን ነገር አሁን ዲኤንኤ ተብሎ ዲኤንኤ ከተመረመረች ሰላም ወይዘሮ ማርታ ከሰማች እንግዲህ በጣም ከባድ ኬዝ ነው የሚሆነው። ምክንያቱም መቼም ቢሆን እንግዲህ ሰላም ለወይዘሮ ማርታ ከአቶ ደረጀ እንዳልሆነ ስትነግራት ነበር፣ አይደለም ብላ ስትምልላት ነበር። ስለዚህ ወይዘሮ ማርታ ያን ነገር ከተፈጠረ እንግዲህ ቤተሰቡ እንደሚበተንና ትዳሩም እንደሚፈርስ ነው የተናገረችው። ቅንጣት ያህል በአቶ ደረጀም እንደምትተማመንበትና መቼም እሱ ያደርጋል ብላ እንደማታምን የታወቀ ነው። ስለዚህ ሰራተኛዋ ሰላም ያንን ነገር ባታደርግ ኖሮ በሰከረ ሰዓት ከሱ ጋር ባተኛ ኖሮ ይባል ተፈጠረ ነበር። ወይዘሮ ማርታ በሄደችበት አጋጣሚ ዱባይ በሄደችበት ለስራ አጋጣሚ ሰራተኛዋ ሰላም ያደረገችው ተግባር በጣም በጣም ከባድ ነው ብዬ ነው ማስበው። ይሄ ነገር እስከዛሬም የደበቀችውና እንግዲህ ስትሳቀቅበት የነበረችው ነገር አቢጌልም እንግዲህ በሆዷ ያለው ጽንስ የማን ነው ብላ ስትሳቀቅ የነበረችው ነገር ከአቶ ደረጀ መሆኑን ዛሬ ነው የገባን። እስቲ እናንተ በሰራተኛዋ ሰላም እንግዲህ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ።
እንግዲህ በኔ በኩል የዛሬው አስተያየቴ የሚመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።